የመንጌ ውሽሚት ምዕራፍ 9 ምኞት። የክፍል ተጠሪ መምህራችን ጋሽ ታደሰ ይባላል። ሲማታ ያስፈራል። ኧረ ምን ሲማታ ብቻ ግን መጥ ሲያደርግም ያንቀጠቀጣል እንጂ። ብጥላት ትጣለኝ ብላ የማለባት ጉማሬ አለችው። እሷ መማታት ከጀመረ ሁለተኛ የለመደኝም የሚለውን ባህላችንን በለቅሷችን ታጅባ ደጋግሞ ካልተሰማ አይተውም። እኛም ጋሼን በማያውቀው መልኩ ለዱላዋ ስም አውጥተንላት አይለመደኝም። ከማስተማር ይልቅ ለመምታት ፍቅሩ ከፍ ይላል። ከልጅ ይልቅ አይለመደኝምን ማንቀፍ ይቀለዋል። የተመረቀው በመማታት እንጂ በማስተማር አይመስልም። በሚለው ገወን ላይ አይለመደኝም ስትደገምበት እባቡ በትከሻው እየተሸከመ ይመስላል። ጋሽ እባቡ ግን አይለመደኝም ነች። ጋሼ ጠባዩ እንጂ መልኩ ያምራል። ፀጉሩ ልጫነት ያስገርማል። ወደ ኋላ ልጓዝ ተመቶት ወደ ክፍላችን ሲገባ ሁላችንም በቅድመ ፀጉራችንን እንደባብሳለን። በሀበሻ የራስ ቅል ላይ የህንድ ፀጉር የተሸከመ ብቸኛው ሰው ጋሽ ታዴ ሲያስተምር ደስ ይላል። እንግሊዝኛውን ሲያንጠረጥር ይገባል። አንዳንዴ አንድም አማርኛ ሳይቀላቅል በእንግሊዝኛ ብቻ ሲያወራ ግራ ያጋባናል። የሀበሻ ልጆችን ሰብስቦ እንደሚያስተምር አይገባውም። ወይም ጋሽ ሀበሻነታችንን ረስቶታል። አቤቱ አውርቶ ሲጨርስ እንደገባንና እንዳልገባን ለማረጋገጥ ኢዚት ክሊር ይለናል። የስ እንላለን። በቃ በእኛ ቤት እንግሊዝኛ ጨቀም። ሙሉ መልስ ስጡኝ ደደቡላ። የስ ኢቲዝ በሉ ይጮህብናል። የስ ኢዚዝ ይናደዳል። ኢዚዝ ያርጋችሁ እሺ የአባት ያምላክ የስ ኢቲዝ በሉ ይልና አይለመደኝም ያወዛውዛል። የስ ኢቲዝ ሁላችንም በትክክል እንመልሳለን። ሳድግ ጋሼ ለመሆን ያልተመኘ ተማሪ አይገኝም። እንግሊዝኛ እንደ ጋሼ ለማንደቅደቅ የማያቋርጥ አይደለም። ጋሼ በእርግጠኝነት ሁለት የማይኮረጁ ነገሮች አሉት። ደርቀው የጠቆሩት ከናፍሮቹና አስጠሊታ ትንፋሹ። ጥሎበት አይወደኝም። የማወደኝ ደግሞ በእህቴ በመሳይ የተነሳ ነው። አንድ ቀን ወላጅ እንዳመጣ አዘዘኝ። መሳይ ወላጅ ሆና መጣች። ሲያያት ደነገጠ። ተማሪዎቹ እሱን ስናይ እንደምንንቀጠቀጠው መሳይን ሲያያት ተንቀጠቀጠ። እኛ ላይ የሚያጠቁረውን ፊቱን ለመሲ ለፈገግታ ሞላላት። ጥፋት ያለውን ነገራት። ለነገሩ እሱ ጥፋት መሰለው እንጂ ወላጅ እንዳመጣ አዘዘኝ ትበርጭን ጮጥሽን አሳየኝ ብያት ስላሳየች ነበር። ቆይ እስቲ አዲስ የበቀለን ጡት ማየት ጥፋት ይባላል? በእናታችሁ ደግሞ እኮ ጠይሜ ይህንን በጉልበት እንዳየባት አላየሁባትም፣ እንደነካባትም አልሞክሩባትም። አሳይኝ ብዬ ጠየኳት። ወዳ ፈቅዳ ደስ ብላ እጇን እየተይዘች ሽንት ቤት ወሰደች። ደረቷ ላይ የበቀሉትን ሁለት ጡቶቿ በዓይኔ እያየሁ ሲገረም እንደነካካቸው ፈቀደች። ስለነካካቸው አታሳመመኝ፣ ቀስ ቀስ እያልክ ነካካቸው፣ በቀስታ ሲነኩ ደስ ይለኛል፣ አከክ አከክ አድርጋቸው አለች። ትዕዛዝ ነው። ነካክሁላት፣ አከኩላት። ሰይ አለች ደስ ብሏት። ጋሼ ከየት እንደመጣ ሳናቅ በጉማሬው ጠበጠበ። ቆይ ምን አጠፋ? እኔ ለያቸው እንጂ ልንካቸው አላልኳም። ጋሼ ግን ይችን ጥፋት ብሎ ወላጅ አስጠራ። ትበልጭ ግን ወላጅ ፌስታል መሰለው እንዴ ብላ የጋሼን ትዕዛዝ ሳትፈጽም ቀረች። ጋሼ እኔና መሳይን ወደ ቢሮ ይዞን ገባ። ስለ እኔ ማውራትን ትቶ ስሟንና የት እንደምትማር ጠየቀ። አንቺ ቆንጆ ነሽ፣ የዚህ ጭንቅሎትማ ልትሆኚ አይገባሽም ማለት። ንግግሯ አናደደኝ። እስቲ ምን አገባው? እሱ ጊዜርም አይደል የሷ ወንድም ከሆንኩ የሚከለክለኝ? እንዴት ጭንቅሎ ቆንጆ አይደለም እንዴ አለች ጸጉሬን እየተባበሰች። ኧረ ቆንጆ እኮ ወንዱም ሆና ሊዛ ታቦት የተሸከመኝ ቄስ አይደል እንዴ የሚመስለው? እኔ እኮ አንዳንዴ ትኩር ሳየው ይገርመኛል። መሳይ ዝም አሳለች። ስትዘጋው ደስ አለኝ።
ምን ያስገርምሃል አትይም እንዴ ቆንጂት አላት። ሳቅ አለችለት። አንቺ ብትጠይቂኝም ባትጠይቂኝም እኔ ግን የሚያስገርመኝን ሳልደብቅ እነግርሻለሁ። ቀና ብላኝ አንገቱን ቀብር አደረገ። ሁልጊዜ ጭንቅሎ ሳይ ታቦት ሲሸከም ይመስለኛል። እናም ይሄን ልጅ እግዚአብሔር ታቦት ካሸከመው ጭንቅላቱን የታደረገው ጭንቅላት ብሎ ከሆነ ደግሞ ይሄን ይሰራለት ለምን የሰው ጭንቅላት ቅርጽ ነሳው እላለሁ። እንዴ ግንባሩ ኮፍያ ከመሾሉ የተነሳ ዝናብና ፀሐይ አይንና አፍንጫ ላይ አያርፍም። በተፈጥሮ ዣንጥላ ላይ የተገጠመለት እድለኛ ልጅ። መሳይ ተንተርሳ ሳቀች። አናደደች። አፍንጫዬን ነክቼ ቆምኩ። ግን ማነው ጭንቅሎ ብሎ ስም ያወጣለት? አባታችን ነው። አድናቂያቸው ነኝ አለና ወደ ክፍሌ እንድገባ አዘዘ። መሳይ ጉንጩን ሳመችና አሸኘች። እኔ ግን ወደ ክፍሌ የሚሄድ አስመስዬ ምን እንደሚላት ለማዳመጥ ወደ ጋሽ ቢሮ ጓሮ ዞሮ መስኮት ስር ተለጠፈ። ጓሮ በትላልቅ የሰንበሌጥ ሳር ተውጧል። ተመቸኝ። ወሬያቸው በደንብ ይሰማኛል። ሳይነቁብኝ ወሬያቸውን ጥቅም ጋሼ ከትበልጪ ጋር ያደረግነው ለመሳይ ነገር አፏን ያዘች። ሌላ ነገር አድርገዋል አለችው። አላየሁም። ጡቷን ሲደባብስና ልጅቷ ስሜት ውስጥ ገብታ ስታለፈለፍ ነው የደረስኩባቸው። ጂሰስ! ልጅቷ ማንን ታክላለች? ኩያው ናት። አንድ ክፍል ናቸው? አዎ። መሳይ ተከዘች። አይዞሽ፣ ቀለል አድርገሽ አስቢው። እንዴት ነው ይህን ያክል ከባድ ነገር አቅልዬ የማስበው? መምህር ገና 12 ዓመት እንኳን አልሞላውም እኮ። ግራ ገባ። ምን ወንጀል ሰራው? ምን አጠፋው? ጡቷን ነካካሁኝ እንጂ አልፈነከትኳት፣ አልቧጨርኳት፣ አልነከስኳት፣ አላደማኋት፣ ውስጥ ያለውን ወተት አልጠባሁባት። እንዴ ምን አደረኩ? ማን ነበረ ስምሽን ያልሽኝ? አላት ጋሼ የመሳይን ቀኝ እጅ በሁለት እጆቹ ይዞ እያሻሸ። መሳይ ስምሽ ያምራል፣ ግን ማንን መስለሽ ይሆን ይህን የሚያክል ስም ለብቻሽ የሰጠሽ? ራሴ። በጣም አሪፍ። ለማንኛውም በደንብ ብንታወቅ ደስ ይለኛል። ታደሰ ወዳጆ እባላለሁ። ታዲያ ልትይኝ ትችያለሽ። እጇን ጨመቅ ሲያደርግ አላየሁት። በአይን ለመደኝም ለቀምሳት መስሎ ይባላል። ብዙ ጊዜ ሊማታ ሲል የሚያመልጠው መስሎ የታየውን ሰው እጁን ጨብጦ ይዞ ነው የሚለጠፍጠው። የጠዋት ወይስ የከሰዓት? እጇን ጠየቃት። የጠዋት ፈረቃ ተማሪ መሆኗን ነገረችው። አንዳንድ እየተገናኘን ብንጫወት ምን ይመስልሻል? ችግር የለውም። ትከሻዋን ሰበቅ፣ የአይኖቿን ቆቦች በልጠጥ አደረገችለት። አመሰግናለሁ። ስልክ ብትሰጪ? እኛ ቤት ስልክ የለም። ዘመዶቻችን ሲደውሉልን የምናወራው በእነ አባባ ዘመነ ስልክ ነው። ያውም በቤታቸው እንዳንገባ ምንጣፋቸው እንዳናቆሽሽባቸው በበረንዳው በኩል በስልክ መነጋገሪያውን እያቀበሉ። እንደሱ አይነት አማራጭ እንኳን የለኝም አለችው። ማለት ስልክ የለኝም እና እንዴት ላገኝሽ ታዲያ? መልዕክት ሲኖር በጭንቅሉ ላክልኝ። እንዴት አድርጊ? ወረቀት ጻፍና ስጠው። ለቤተሰብ ሰጥስ? ልጁ እኮ ገና አልመሰለም በአባትሽ። እኔና ያንቺ ግንኙነት ደግሞ ከእኛ ጋር ውጭ ማንም ባያውቁ ደስ ይለኛል። ቀላል እኮ ነው። ጽፈህ ደብተር ውስጥ ክተተው፣ እኔ አወጣዋለሁ። እሺ እንደዚህ እናድርግ። የእንግሊዝኛ ደብተር ውስጥ አስቀምጥልሻለሁ። ሽፋኑን እየገለጽሽ አውጪ። ተስማሙ። ጉንጯን ስሞ ሸኛት። ይህንን የጋሼና የመሳይ ሚስጥር ለጥናና ጠንቤ ነገርኳቸው። ጋሼም ሁሌ እኔን ደብተር እየተዋሰ ወደ ቢሮ ይሄድና አድርቆ ገቡ መሆኑን ገልጾ ይመልስልኛል። የክፍለ ሀገር ልጆች ምንም አልባነሩ። እኔ ጠይሜ እና ጠንቤ ግን ጋሼ ለብሶ የሚጽፍላት ደብዳቤ እያወጣና ነጥና መልሰን እዛ እናስቀምጥለታለን። መሳይም እስቲ ዛሬ ምን ተማርክ እያለች ሁሌ እንግሊዝኛ ደብተር ብቻ ትገልጻለች። ከዚያ ወረቀቱን ማውጣት ሳይመቻት ሲቀር ወደ ጓዳ ትልከኛለች። ውሃ አምጣ፣ ብርጭቆ አቀብለኝ፣ ማማሰያውን ፈልግልኝ፣ ሳሙና ስጠኝ፣ ነፍ የማያስፈልጉ ሳይሆኖችን ትደረድራለች። ጓዳ ገብቼ በመከራቶች ቀዳዳ ስመለከታት የደብተሬን ሽፋን ቢወጣ የጋሽን ደብዳቤ አውጥታ ኪሷ ትከታለች። ወረቀቱ ኪሷ ከከተተች በኋላ ያዘዘችኝን መልዕክት እንድተወው ትነግረኛለች።
አልናደድም። የሷ ቤት እኔ መሸወዷ ሆነ የድሮ ቤት። መሲዬ ቆንጆ፣ ትናንትና የሳምኩት ከንፈርሽ ማዛ ዛሬም ከንፈሮች ላይ ታትሞ ተቀምጦልሻል። መቼውን የምትደግሚው? መሲዬ ማር እወድሻለሁ። ባይገርምሽ እንደ ትናንትና አይነት የሚገርም ገለጽኛ ያዘ። የውስጥ ሱሪዎቻችንን መለዋወጣችን ያወቁት አንቺ ሸሚችን ከተመለስኩ በኋላ ገላዬን ስታጠብ ነው። መሲዬ የኔ ከረሜላ ሳላረግዝ አልቀረውምና ለመመርመሪያ የሚሆን ገንዘብ ፈልግልኝ ብለሽኝ ነበር። እባክሽ እኔ ፈልጌ ማግኘት አልቻልኩም። ወር ላይ ደግሞ ሲደርስ እሰጥሻለሁ። ብድር ፈለጊና ተመርመሪ። ጸንሰሽ ከሆነም መላበይ። የኔ ፍቅር ጭንቅሎ የኔና ያንቺ ግንኙነት ያውቃል እንዴ? ውስጥ ስገባ አስተያየቱ ደስ አላለኝም። የሆነ የነቃ ወይም ያነቃው ነገር ሳይኖር አይቀርም። እንደ ድሮ አይፈራኝም። ሲያየኝ ይኮሳተርብኛል። ከጓደኞቹ ጋር ሆኖ ይጠቋቋሙብኛል። በእናትሽ እውነቱን ካንቺ ልስማ። እነዚህን ሁሉ እየሰረቅን ያነበብናቸው የጋሼ መልእክቶች ናቸው። ርዕሳቸው እንጂ ብዙ መልእክቶችን ሰርቀን አንብበናል። ታዲያ መሳይ በጣም ታማ ደም እየሸናች አልጋችን ሲበላሽ መናገር አቅቷት ለመሞት ስታጣጥር ህመሟን ጋሼ ሊያውቅ ስለቻለ እንዲጠይቀው አባቴን ለመኑት። አባቴ ደም ፍርትር አድርጎ ያዘኝ። እኔ ብቻ ሳልሆን መጠየንና ሚስጥሩን እንደሚያውቁና የደብዳቤዎችን ይዘት ዘፈዘፍኩት። እስኪነጋ ድረስ አባቴ ቁናቁና ሲተነፍስ ነበር። መሳይን እውነቱን ብቻ እንድትነግረው ነግሮ ሲጠይቃሽ ጥጥ አድርጋ ካለች። ጠዋት እኔን ይዞ ወደ ትምህርት ቤት ሄደ። ጋሼን ጠራውና በጣም ፈልጎት እንደመጣ ነገረው። እኔም መቼ አግኝቼ ባወራኋት ስል ነበር። እንኳን ደህና መጡ፣ ይቀመጡ አለው አባቴ ወንበሩን እየጠቆመ። የመጣሁት በደህና ልቀመጥ አይደለም። ትክክል፣ ደህና ላይሆን ይችላል። ጭንቅሎ እያለ ምን ደህና ይሆናል? እዚህ እያስቸገረ ነው። በእርግጥ አሁን እንኳን እየተስተካከለ ይመስለኛል አይደል? ጭንቅሎ መምህር፣ የመጣሁት ስለ ጭንቅሎ ልጠይቅ ነው። እና ታዲያ እሺ ምን ልታዘዝ? ስለ ልጅ፣ ስለ ሴቷ ልጅ፣ ስለ አበላሽብኝ ስለ መሳይ ልጅ ምንም ሳትደብቅ በግልጽ እንድትነግረኝ እፈልጋለሁ። መሳይ ማናት? መሳይን አላውቃትም ልጅ ነው እንዴ? አስተማሪ ያሻል ማለት ነው አልኩ በደስታ። መምህር፣ አሁን መወሻሸት ምንም አይጠቅም። 18 ዓመት ያልሞላትን ልጄ ክብሯን ገፋ አስረግዘህ ስታበቃ ጽንሱን አስረጅው አልካት አይደል? ኧረ እባክዎት እርሶ ሰውዬ ስለ እግዚአብሔር ይሁንብዎ፣ ስለምንድን ነው ይወቁ እንጂ እኔ ከእርሶ ልጅ የማውቀው ገና በዚህ እድሜ ሴት ማማገጥ የጀመረው ጭንቅሎን ነው። ማማገጥ ምንድን ነው ግን አልገባኝም። መግመጥ ማለት እንዳልሆነ ግን ተረድቻለሁ። ምክንያቱም ሴት ዳቦ አይደለችም የምትገመጥ። ወዴት ወዴት ለመሆኑ ያልከውን ታውቃለህ አንተ ራስህ? ራስህን ይውቀስህ። አባቴ በንዴት ብዋለ። እኔ እንኳን መጡ ያልኩት ልጆ በዚህ እድሜ ሽንት ቤት ውስጥ እኩያው የሆነች ተማሪ አስገድዶ ሊደፍር ሲል ተይዞ ዝም በል ወሽላካ። እንዳንተ አይነት ቀጣፊ ልጄን የማስተማር የሞራል ብቃት የለውም። እውነቴን ነው የሚሉት። እርስዎ የሚሏትን ልጅ እኔ አላውቃትም። ይመኑኝ የጭንቅሎ አባት። ጋሼ ድጋሜ ሽምጥጥ አድርጎ ሲሄደው ገረመኝ። ለሌላ ጊዜ መዋሸት ምንም ችግር እንደሌለው ተረዳ። ጋሼን ግን ታዘቡት። አንድ ቀን እኔና ጠንቤን እኮ ለምን ውሸት ተናገራችሁ ብሎ ቀጥቅጦ ያውቃል። አታውቃትም አሉ አባቴ ጋሼ ላይ አትሎ። ጌታ ምስክሬ ነው አላውቃትም። አቤት ውሸት አልኩት ጭንቅላቴ ነሽ። የአባቴ በርበሬ የሆነች ጥፊ ንግግሬን ተከትላ ፊቴ ላይ አለች። አባቴ ጋሼን ፈርቶ እኔ ነበር። የጋሼን እልህ እኔ ላይ ተወጣብኝ። አስተማሪ ቢዋሽም ዋሽተሃል እንደማይባል በዱላ ገባ። አባቴን በሕግ እንደሚጠይቀው ዝቶ እኔን ይዞ ሊወጣ ሲል በሩ ላይ ዥው ብሎ በደረቱ ወደቀ። የደም ግፊት በሽታ ተነሳበት። ያልኩ በቀይ መስቀል አምቡላንስ ጋሼና የቀይ መስቀል ወጣቶች አባቴን በቅርብ ወደሚገኘው የጦር ሰራዊት ሆስፒታል ወሰዱት። አጋጣሚዋን ተጠቅሞ ጋሼ ከሐኪሞች ጋር ተባብሮ አዳነውና ከአባቴ ታረቀ። እኔን ግን ላይ ይጠላል። ጋሼ ሲያስተምር ደስ ይለኛል። በትምህርቱ መሃል የሚፈጥራቸው ቀልዶች ይመቹኛል።
ጥያቄ ይጠይቅና መልስ ስንሰጠው በመልሳችን ተንተርሶ ቀልድ ፈጥሮ ያስቀናል። አንድ ቀን በእንግሊዝኛ What do you want to be when you get older? ስታድጉ ምን መሆን ትፈልጋላችሁ የሚል ርዕስ ይዞ መጣ። የዕለቱን ትምህርት ርዕስ ከመጀመሩ በፊት መዝሙር አዘመረ። ከዚያ ርዕሱን በጠመኔ ጥቁር ሰሌዳ ላይ ጻፈና ተራ በተራ እያስነሳ መጠየቅ ጀመረ። ማንም ሰው በእንግሊዝኛ ሊመልስ ሲለው ጥያቄውን በአማርኛ አደረገ። ማለት እንግሊዝኛ በአማርኛ ተማረ። ጭንቅሎ ተነስ አለኝ። ተነሳው። ወደፊት ስታድግ ምን መሆን ነው የምትፈልገው? ምን? ጋሽ ደነገጠ። ተማሪዎቹ ሳቁ። ጥያቄ ሰምተኛል ጭንቅሎ? ተምረህ ትልቅ ልጅ ስትሆን ምን መሆን ትፈልጋለህ ያለው። አሁንስ ገባ? ጥያቄውን አብራራልኝ። አዎ። እሺ ስታድግ ምንድን ነው መሆን የምትፈልገው? ንገረኝ። ምንም። ሂድ አንተ በቤተሰብ ነው ፈጣሪ ይህን የሚያህል ጭንቅላት ያለምንም ባዶ የጫነልህ? ምን ይለኛል እንዴ? ለመሆኑ ጭንቅላትህ ውስጥ ምንድን ነው ያለው? አፈጠጠኝ። ምንም። ጋሼ ተንተክትኮ ሳቀ። ተማሪዎቹ ሳቁን በሳቃቸው አገዙት። ስቆ ሲጨርስ እውነትህን ነው፣ ውስጡ ምንም ቢኖረው መቼም እንደዚህ ጉርስ ሰራይ ነበረ አለ። ጠንቤ ጋሼ እንደዚህ ያለኝ ከምሳይ ጋር የነበረኝ ግንኙነት ለአባቴ ስለነገርኩት ተበሳጭቶ መሆኑን በሾፍታ ነገረ። ጋሼ አንዳንዴ የህንድ ፊልም ላይ እንዳሉት ሙጅሪሞች ያደርገዋል። በሆነ ነገር ከትከት ብሎ ይስቅና አብረን በመሳቅ ስንጀምር ድንግጥ ጸጥ ኮስተር ይላል። እሱ ከተኮሳተረ በኋላ የሳቀ አለቀለት። ምን አባክ ያስገለፍጣል ድዳ ማህያ የሚል ስድብ ይከተለዋል። ሁለተኛዋ ምኞቷን ተጠያቂ ደግሞ ሞኛ ጫልቱ ነበረች። ጫልቱ አንቺ ስታድጊ ምን መሆን ነው የምትፈልጊው? ሲል ጠየቃት። እኔ ሳድግ መሆን የምፈልገው? አዎ እኔ ሳድግ መሆን የምፈልገውማ የጎዴ ሆቴል ሸሌ ነው። ጋሽ ደነገጠ። እኛ ግን ሳቅ። ለምን ጫልቱ? አላት አይኖቹን አብጦ። ሁልጊዜ ስጋ እንድበላ ነዋ። የጎዴ ሆቴል እንትኖች ሁሌ ስጋ ነው እንደሚበሉት? አዎና። የታየሻቸው? ጎዴ ሆቴል እኮ ነው እነሱ ሰፈር አለ እንዳልካቸው። እና ልጆች ይህ አሁን ጥሩ ምኞት ነው በአባታችሁ? ጋሺ ከመቼውም በላይ ትህትናው ጨመረ። በጫልቱ ነገ ወላጅ እንድታመጭ። እንዴ ምን አጠፋው ጋሼ? እንባ ቀረረች። ምንም አላጠፋሽም። ቤተሰቦችሽ ሁል ጊዜ ሲጋ እንዲሰሩልሽ ልነግርልሽ ነው። አንቺ ዝም ብለሽ ኑ ተብላችኋል በያቸው። እሺ እሺ። ናሆም ተነስ እስቲ። ናሆም ቀልድ መፍጠር የራሱ ነው። ከጋሼ የዋሰ ቀልድ ፈጣሪ ነው። እሺ አንተ ስታድግ ምን መሆን ነው የምትፈልገው? እኔ እንኳን ሳድግ መሆን የምፈልገው እንትን ነው። ምን? ሁላችንም የናሆምን ምኞት ማንኳክተን ጠየቁ። ሐማል ማለቴ ወዛደር መሆን ነው የምፈልገው። ሁላችንም ስንዝግ ጋሼ ይጠጣል። ምን መሆን አልክ ናሆም? ወዛደር። ሳቅን። ጋሼ አረረ። ዳስተር ወርውሮ ሳተው። ናሆምን የሳተው ዳስተር ግድግዳውን ጫረው። ይህን ያክል የምለፋው ወዛደርን ለማፍራት ነው እንዴ? አይደለም ጋሼ፣ እኔ እኮ በቀደም አውቶቡስ ተራ ሄጄ ያየሁት ነገር አስገረመኝ ነው ወዛደር መሆን የፈለኩት። ምን አይተህ ምን አስገረመ? የሆነ ፈረንጅ ሻንጣውን ተሸክመው ካመጡት ወዛደሮች ጋር በሂሳብ ሲጣላ አየሁ። ሁለቱም ወገኖች በቋንቋ አልተግባቡ። ወዛደሮቹ እንግሊዝኛ ቢያውቁ አይጣሉም ብዬ አሰብኩ። ደግሞ እኮ ዴች ጠብቀው ካሩ ብቻ ነው የሰጣቸው። ዴች ካሩ ምንድን ናቸው? ዴችማ 10 ብር ነው። ካሩስ ምንድን ነው? አይጋሼ እያራረ ቋንቋ አትችልም እንዴ? ብር ነው። ከጋሼ ጋር አብረን ሳቅን። ሀሳብህ መልካም ነበር ናሆም፣ ግን ቢያንስ ለምን አንተ እንግሊዝኛ ተምረ ወዛደር ከምትሆን እነሱን አማርኛ አስተምረ ወዛደር አታድርገው። ሀገራቸውን ሄደው ሀገራችንን መተው የእነሱ አሽከር ሆነ መኖር ቢያንስ በእናንተ ትውልድ እንኳን አይበቃም ልጆች? ወይኔ ታደሰ ወንዱ። ጋሼ ተከዛለ። ትበልጪ ለጋሼ እንዳዘነችለት ያስታውቃል። ትዝ ብላለች። መጀመሪያ ጋሼ እኔን ሲሰድበኝና ተማሪዎች ሲስቅብኝ እሷና እኔ ብቻ ነን በእኔ ላይ ያልሳቅ ነው።
ትበልጪ ተነሽ እስቲ አንቺን እቅድ ልስማው። ተነሳች። ለመናገር ጉሮሯን ጠረግ አደረገች። በያ ንገሪኝ። ምኑን? ስታድጊ መሆን የምትፈልጊውን? እኔ እንኳን ሳድግ መሆን የምፈልገው። ቆይ ከዛ በፊት የምጠይቅሽን መልስ። የት ሰፈር ልጅ ነሽ? የቀላድ አምባ እነጋሽ ጭንቅሎ ሰፈር። ተማሪዎቹ የጋሽን ፊት ተከትለው ሳቁብኝ። ጎረቤት እኮ ናቸው አለ እንዳልካቸው። ጋሽ እንዳልካቸው በኩርኩም አናደደው። ከዚህ በፊትም ሳይጠይቀው እንዳወራ ተነግሮት ነበር። እሱ ግን ይቀሸቀሻል። ትበልጪ ቤተሰቦች ስራቸው ምንድን ነው? አባቴ ትምህርት ቤት ነው የሚሰራው። እናቴ ሐኪም ነው። አሃ የምሁር ልጅ ነሻ? እንክት አለች ሳጥንባት ሰረች። ለመሆኑ ወደፊት ስታድጊ ምን መሆን ነው የምትፈልጊው? ዶክተር። አጨብጭቡላት አለ። አጨበጨብንላት። እጃችን እስኪቃጠል ብናጨበጭብም ማረፍ። ቆመን እንድናጨበጭብ አዘዘ። ብዙ አሞጋገሳት ካባት። እሷ በደማቅ ፈገግታ ተሞላ። አሪያችን መሆን የምትችል እሷ ብቻ መሆኗን እትክ እስኪለን ደጋግሞ ነበረ። ትበልጪ? አቤት ጋሼ። ለመሆኑ የምን ዶክተር ነው መሆን የምትፈልጊው? ማለቴ ለምሳሌ የህፃናት ዶክተር፣ የልብ፣ የአይን፣ የጥርስ ዶክተር አለ። ያንቺ የትኛው ነው መሆን የምትፈልጊው? የክብር። ጋሼ ብቻውን ሳቀ። እኛ የክብር የሚለው አገላለጽ ትርጉሙ ስላልገባን የውሸታችንን ድዳችንን ብቻ አዋስ ነው። እውነትም የምሁር ልጅ ቁጭ በይ ወደዛ ተቆጣት። ጋሼና ዶክተር ትበልጪ ተጣሉ። ትበልጪ አኮረፈች። ልጆቹ ሳቁባት። እኔ ትበልጪን ተከትዬ አኮረፉ። ብዙዎቹ የተነሱት ዶክተር፣ ነርስ፣ ኢንጂነር መሆን እንደሚፈልጉ ነገሩት። ቀጥላ የተጠየቀችው ቤቲ ነበረች። ቤቲ ምን መሆን እንደምትፈልግ መስማት ሁላችንም ጓጓል። እሺ ተረኝት፣ አንቺስ ምን መሆን ነው የምትፈልጊው? አላት ጋሼ በተሸነፈ ድምፅ። በሽተኛ። ምን? ቤቲ ሳቋ አለቀቀች። ተከታትለን ሳቅ። ጋሼ አይለመደኝንም ፈለጋት። የለችም። እንዳልካቸው በመስኮት ወርውሯታል። ምን መሆን ነው የምትፈልጊው አልሽ ቤቲ? አለ ጋሼ ሳያስነቃ አይለመደኝም በአይኖቹ እየፈለገ። በሽተኛ። ምን አይነት በሽተኛ? ጋሼ ጠየቃት። የቀብር። እንዳልካቸው አሁንም ሳይጠየቅና ሳይፈቀድለት ተናገረ። ጋሼ ጨሰ። እንዳልካቸውን ከዴስኩ ጋር አጋጨው። የሚሆነውን አጣ። እጁን ወደ ኪሱ ሰደደና ሲጋራና ክብሪቱን አወጣ። ፊት ለፊታቸው ቆሞ ለኮሰ። በከንፈሩ ሳይነቅለው አብለቀለቀው። ጋውኑን አውልቆ ወደ መሬት ወረወረ። ወደ መስኮት ተጠግቶ አሻግሮ ወደ ውጭ ተመለከተ። አይለመደኝንም ተመለከታት። መስኮቱን ከፍቶ ዘለለ። ለዝላዩ ጮመላት። አይለመደኝንም ከወደቀችበት አነሳት። እየሮጠ ሊቀጠቅጠን ሲመጣ መስኮቱን ቀረቀርንበት፣ በሩንም ዘጋንበት። ከውስጥ ሆነን ሁላችንም ባለ ድምፅ ጥሪ ብለን ጮህን። ልጆች! ጋሼ ደንግጦ በሩን እንድከፍትለት እየደበደበ ይጠራል። አቤት! በአንድ ድምፅ። እባካችሁ ልጆች እየክፈቱልኝና እኔም የወደፊት ምኞቴን ልንገራችሁ። አንከፍትልህም፣ ልትመታን ነው። በማታ ትልቅ ስለሆንክ የወደፊት እቅድ አይኖርህም። መለስንለት በእንዳልካቸው መሪነት። እመኑን፣ ጫፋችሁን አልነካችሁም። አምነን ከፈትንለት። ሁላችንም በጸጥታ በየመቀመጫችን ስንታዘዝ እጅ በደረት አጣምረን ተቀመጠ። ጋሼም ጠረጴዛው ላይ ተደፍቶ አለቀሰ፣ ተንሰቀሰቀ፣ አሳዘነ፣ አብረን አለቀስን። ጋሼ በእኛ ወደፊት ተስፋ ቢስ ምኞት፣ እኛ በሱ ለቅሶ አለቀሰ። የጋሼ ወደፊት ምኞት ማልቀስ ነው አለኝ እንዳልካቸው ወደ ጆሮ ቀርቦ። አልሳኩለትም። በጋሼ ለቅሶ ስቄ በእኔ ደስታ እንዳላለቅስ ፈራሁ።